bashannana soddaan bashannana bashannana qaarina fayyana bashannana የጣሊያን ሱሪ ረጅሙን በላይ ቆረጠው ባጭራልብን ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተም ቁም ነገር ባላቸው ቪዲዮዎች ላይ ሐሳብ አስተያየታችሁን እንደ ሁል ጊዜው በነጻነትና በጨዋነት የኮሜንት ሴክሽን ላይ ታሰፍሩልኛላችሁ ማለት ነው። እንደለመድነው ለታዳጊዎች ደግሞ መልካም ልደት እንላቸዋለን። ለአርሴማ ዳንኤል፣ ለያብጸጋ አንተነህ፣ ለቢታያ ቴድሮስና ለማርካ ሚኒሊክ መልካም ልደት እንዲሆንላችሁ ተመኝተናል። እደጉልን ነው የምንለው። ምንድነው ግን በጣም ላይክ እየተቀዛቀዘ ነው ያለው እዚህ ቻናል ላይ። እባካችሁ ላስታውሳችሁ ላይክ አድርጉ። አዳዲሶችም ሰብስክራይብ በማድረግ ቤተሰባችን ሁኑ። ካሁንም ደግሞ ላይክ ያረጋችሁ ሰብስክራይብ አድርጋችሁ ቤተሰባችን ያልሆናችሁ እንዲሁም ለምትመለከቱን በሙሉ ሁላችሁንም እጅግ አድርጌ አመሰግናለሁ። አሁን ደግሞ እኔ ሄድሴቴን እስካደርግ ድረስ በድጋሚ ለማስታወስ ላይክ አድርጉና ቪዲዮቹን እንጀምራለን። በተመጣጣኝ ዋጋ ከ8 በላይ ሳይቶችን በጥራት ገንብቶ ፈጥኖ በማስረከብ በአጭር ጊዜ ብዙዎችን የቤት ባለቤት ያደረገው ድርጅታችን ቴምር ሪል ስቴት አሁን ደግሞ በመሃል ፒያሳ ቸርችል ጎዳና ላይ ሶስተኛ ሳይታችንን ከ63 ካሬ እስከ 146 ካሬ ድረስ ከባለ 1 መኝታ እስከ ባለ 3 መኝታ ከ693000 ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ወለድ በኢትዮጵያ ብር በ16 ዙር ከፍለው የሚያጠናቅቁበት እድል አመቻችቷል። በውስን ቤቶች ላይ የተደረገውን የ25% ቅናሽ በመጠቀም የእነዚህ ውብና ማራኪ ዘመናዊ መኖሪያ ቤቶች ባለቤት ይሁኑ። ቤቶቻችን ዘመናዊ ሊፍት የተገጠመለት ስታንድ ባይ ጄነሬተር፣ ጋርቤጅ ሹተር ያለው ከበቂ መኪና ማቆሚያ ጋር የተንጣለለ ቴራስ ወይም ሰገነት አካቶ እርሶን ይጠብቆታል። ለበለጠ መረጃና የዚህ ቅናሽ ተጠቃሚ ለመሆን በ090998 6698 ሃሎ ይበሉን። ከተወለደ ጀምሮ ለአቅመ አዳም ከደረሰ ጊዜ ስስታሙ አባት ለአቅመ ውርስ መድረስን ሲያውቅ እሺ አንድ ያላገዘኝን ወጣጤ ወራሽ ላይ ልሞላው ነው ላስፈራው። ታዲያ ምን ይደረግ? በቃ አንዴ ነው ምንድነው? ምን ይደረጋል? አንዱ ነው ያኔ እምቢ ማለት ይችላል ነበር። ያኔ ሲረገዝ እምቢ ማለት ይችላል። እራስ ካደለ ለቀሽ ብርነት ተብሎ ሶስት ነጻ ስተለቀቅ በደስታም ትክክል ላይ ተወረገረከ ምን አርጊ ነው የምትለኝ? አሁን እንኳን ቀሽ ብርነቱ ብቻ ከዛ ነጻ መውጣት ይቻል ነበር። አንቺም እኮ ሸጋ ነበር። እንደ ዛሬ አልተንከረፈሽ አልተንኳተትሽም ነበር። ለዛ ነው ንዝር እንግዲህ ሸጋ ነበር። ከዳውን አልተንገለጀሽም ነበር። አንቺም አልተንኳት ክርፈፍ አላለሽም። ለዛ ነው የፈሰሰው ፈሰሰው ሰው የሆነው። አሁን ዩረስ ነው። አዎ ዩረስ በቃ እንዴ ቷን ቀማል ዩረሱ ይልጅ በነፃ የሁሉ ቤት የኔ ልጅ ምንድን ነው ያልኩህ? አባይ ምን ነው እኔ ነው ቷን የሚወርሰኝ አይደለም። እኔ እኮ እንደማትፈልጉኝ አውቃለሁ። አይደለም ልጄ ተው ልጄ እንዳትሄድ ልጄ እንዳትሄድ ዘራረጋቲ ፍሬያት ልኝ ወራጅ ጥሎኝ ጉርስ አይደል ያሰስባቸው ተው ወራጅ አልወርዝም አለኝ። ይችላል። በቃ ይሄ ልጅ እኮ የሚገርም ነው። ዛሬ ባሌ ጉዱ ይታያል። ደስ የሚል ዜና። ምን አይነት ዜና? ዳሌ መጨመሪያ ታገኛ። አረታ ይሰራል? አዎ ይሰራል አሉ። አረታ የት ነው ያለው? የት ነው ያለው? የትስ ቢሆን ምን አገባክ? ማለት አንቻርሽ ይገዛል ያልሽው እና እኔ ዳሌ ያስፈልገኛል? ጀነራል ለጀነራል ነው ልጅ። አይ ያስፈልገኛል ወይ ዳሌ? ምን እያልክ ነው ያለው? ምንም አይሰራልሽም ቤቢ፣ አንቺ በቂ ነሽ አትለኝም እንዴ? ማን ብዙ ይጣላል። እሺ እኔም ለአንተም የሆነ ነገር ይዤ ልመጣለሁ። ምንድነው ለኔ ማን ብዙ ይጣላል አላለም? ተነሳችለት ልታለብስለት ነው። አያያዝ እያሳየች ሞቱ ሰዎች
አያት ያንተ ገንዘብ ወረት ሆነ መንጃ ፈቃድ አውጣት ትችላል ህዝብ እንዳው አውጋሽ አታባክንም ሳንቲም አላባክንም ሰበኝ ለቁም ነገር ባረክራ አልፈልግም ተቻውንማ መንጃ ፈቃድ እኮ ወጣ እዛች ድረስ እንደገሽ እዛች ድረስ መኪና ፈለገ አዎ እሱ ነው ፈለገ እዛች ድረስ እንደገሽ ይችላል ስማይ ወደ ህይወት አለው እሺ አንድ ሰው መኪና ብዙ የተለየ መኪና ሲነዳ ኤክስፒሪየንስ ያለው በጣም ጎበዝ ሹፌር ይሆናል ለዛ ብዬሽ ነው አንድ መኪና ግን በተለያየ ሹፌር ሲነዳ መኪናው ከተቆጫል መኪናና ሚስት ለዛ ይሰጣል በቃ በጣም የቀለጠ ሰርግ ስለሆነ ያው ቢገቡም ችግር የለውም ከዛ ተገባና ሰውየው ተነስተው ይሄው ብፌው ይሄው ምግቡ ይሄው አልጫው ይሄው አርስቶ መመገብ ትችላለህ ነው ጨዋታው ቀጣሉ አንቺ ሲቴቴቴ ተብለው ምንድነው ችግራችሁ ለምን አበሉም ሲባል አይ እኛ ምን ወደው ውጥንቅጥ ነው ዱሌ በቃ እንግዲህ ሀብታም ቀልብ የለው ማረ እነዚህ ልጆች የሰፈር ልጆች ናቸው ዳኙልን ተብሎ በስንት ጭቅጭቅ ብፌ ለማንሳት ተሽኩርምመው ሊሞት ከዛ ያው ማከለ አንደኛው የገባው አይ እነሱ ልምዳቸው ለየት ያለ ስለሆነ አስቀምጧቸው ሲባል ሁሉም ኩርቱ ፌስታል ስለያዘ ሲቀመጡ ካሻሻሻ በኋላ ተቀመጡና ምንድነው ችግሩ ሰውዬውን ምንም እንትን አላሉ ማረኩም ገብቶሻል ምንድነው ችግሩ ምናምን ሲባል ያው ሰውዬው ሄደና እንደዚህ ነው ሲባል ትልቁን ማስታጠቢያ ታውቂዋለሽ አንድ ብርድ ልብስ ምናምን የሚይዘው በሱ ቁጭ አሁን ተስተካክሏል ልክ እንደ ወታደር ተንበርክከው ቀና ሊሉ ነው በቃ ተያዘና ወንድማችን ማከላችን የለም እግዚአብሔር ነፍሱን ይማር በዚህ አጋጣሚ አንስተነዋል እንወደዋለን አጋ ይባላል ጧ አርጎ ሲጎርስ ሀብታም የጣለው ቀይ ናፕኪን ቀዩ ጥለ ቁጭ ብሏል የሚገርም እትግ አርጎ ሲቀረቀረው ቢያኝከው እንዴት ይጓዝ ይሄ ነገር አለልሽና ከዚህ ውስጥ ጠር አርጎ ሲሰባው ሶፍት ነው እንዴ ሶፍት ምናምን ሲል ጋሽ መስፍን አታስተያየው ዋጣው የወይንሸት ፕሮግራም በጣም ምርጥ ፕሮግራም ነበር በጣም ኢንጆይ የሚያደርግ በቃ እንግዲህ ባልታወቀ ምክንያት ቆሟል ሰላም አብዲ ሰላም ነው ዶክተር ውጤቱ ደርሷል ውጤቱ ደርሷል አዎ ጠንከር ማለት አለብሽ ምንድነው ጠንከር ማለት እበረታለሁ ምንድነው ፖዚቲቭ ምናምን ነው አይደለም እና ምንድነው ካንሰር እሺ በጣም ያሳዝናል ያፍታም በሽታ ያዘኝ አንድ 15 ቀን አለ በዚህ ድነቴ 15 ቀን ይቀረኝ ለመሞት ነው ልሞት ነኝ አዎ በቃ ጠንከር በል ለነሳው ምንም ጊዜ አለ ከዚህ ወጥ ደግሞ ይሻላል ማረው ከዚህ ወጥ ይሻላል እሱ ምን ይሻላል አይዞ በቃ አይዞ እኔን ገፈኝ አንተ አዎ ገፈው እኔን አዎ ምን ልትሆን እንዳገላግልኝ ተወኝ እንዳገላግልኝ እንኳን መሞትበትን ቀን አወኩት እንጂ ገድሏለሁ አብረን ትሞታለሽ ታውቃለህ እኔን ከ15 ቀን በኋላ እንደምሞት ካንሰር ተገኝቶብኛል ማንንም አልሰማም አንተ ምን የሰፈሩ ጉልቤ ስለሆንክ ነው ተው ባፈራ መስሎ እባክህ እስኪ ረጋ በል ሄሎ ዶክተር በስም ስህተት ነው እንዴት ዶክተር ሰፈሩ ጉልቤ ጋር ነጋግተኝ ኧረ ዶክተር በእናትህ ቸክ አድርግልኝ ደግመህ ምንድነው የምትለው አሁን ትሞታለህ ብለኝ ሰፈሩ ጉልቤ ጋር ተጣልኩኝ ምንድነው የምትለው ኧረ እንደገና ቸክ አድርግልኝ ምንድነው ትሞታለህ በለኝ ተው በእናትህ ምንድነው የምትለው ምንድነው ያልከው ድጋሜ ቅድም ያልከው ኧረ ይቅርታ መሞት መስሎኝ ነው ደገመው መኖር ታሳሳይል ትሞታለህ ሲባል ሰው ተስፋ ከቆረጠ እኮ በጣም መጥፎ ነው የሚሆነው ተስፋ ሲኖረው ነው የሚያስበው የሚረጋጋው አስቦ ነገሮችን የሚያደርገው ተስፋ ከቆረጠ ግን የኔ ፍቅር ታላቅሽ ሰብለ ደግሞ ልታገባ ነው አይደል ሰፈር ጉድ እያሉ አይቻቸዋለሁ ኖ እንዴ እኔ እኮ የሰብለ ታላቋ ነኝ እንዴ ኧረ አትመስይም እኮ በዚህ አይነትማ የምን ታምርም ታላቅ ነሽ አዋ እንዴ አንተ የምን ታምር ትላለህ እኔ ትርሲትን እኮ 3 አመት ምናምን በልጣታለሁ 3 አመት ታላቋ ነኝ ትርሲትንም እንዴ የምርሽን ነው በዚህ አይነት እኮ የሚላትን ታላቅ ልትሆኚ ነው ማለት ነው ባልሳሳት ኦፍ ኮርስ የሚላትን ታላቅ ነኝ አንተ የነ ሚላት ባች ነካ አዎ እና ሚላትን እኮ በ2 አመት በልጣታለሁ እንዴ እኔ እኮ የሚላት የ4 አመት ታናሽ ነኝ ታውቂያለሽ ዋው ይገርማል በጣም እንጂ እንዴ እና በ6 አመት ትበልጭኛለሽ ማለት ነው ማሬ ያ ሰላም ናችሁ እንዴ ናችሁ የሚበላ ምን ይምጣ የሚበላ ኦኬ ጎረድ አላችሁ ጎረድ አድርገውና ግን ስጋው ታላቅና ታናሽ ይሁን እሺ ታላቅና ታናሽ እንዴ የሚጠጣ እናትና ልጅ ኡዞ
አንቺ ሁሌ ከሴት ጋር ነው እንዴ የሚመስልሽ? ከአቤል ጋር ነን እየመጣን ነው አልኩሽ አይደል እንዴ? ካላመንሽ ዋና ግሪው እሱን ነው እንዴ? ጨርሰናል፣ ይመጣላው። ከእንዲህ አይነት ጓደኛ ይሰውራችሁ። የተረገመ ነው። ጤና ረዳት ፕሮፌሰርም ረዳት ነው። አናጺ ሳይቀር እኮ ረዳት አሉ። የዘንድሮ ሹፌሮች ግን ምንም ረዳት አትወዱም። እኛ ምን አጥፍተን ነው? ምን በድለን ነው? ከሙያዊ ወንድሞቻችን ረዳቶች ተነጥለን የተቀነስነው ነው እኔ ጥያቄው። እንዴ እኛ እኮ ህዝቡ ሂሳብ ከሰበሰበልን እናንተ እኮ ምንም አታደርጉልን። እመኑኝ ከኔ ዘርፈ ብዙ ጥቅም ነው የሚያገኙት። እስቲ ምን አገኛለሁ? ተነሳና ንገር። ምን አገኛለሁ? እኔ አሁን ለምሳሌ የቁርስ አልጠይቆትም፣ የምሳ አልቀበሉትም። ታዲያ እኔ ካልሰጠው ማን ይሰጣል? የሰራንበት ገንዘብ እኔ ጋር ስለምን ራስ ይወስዳል። እርሱን አላስቸግሮትም ብዬ ሲጠሩኝ ራሱ ወያለው ይበሉ ረዳት እንደኔ ከዛ እኔ ዝም እላለሁ። ወያለው ዝም ሆነ ማለት ነው። ዝም ብዬ ነው ሂሳብ መሰበስበው ልሎት ነው። አንዳንዴ ራሱ ታክሲው ከሞላ እርሶስ ቢዞ ይሄዳሉ፣ እኔ በእግሬ እመጣለሁ። ችግር የለም። ቆይ ለመሆኑ ከዚህ በፊት ሰርተህ ታውቃለህ? እኔ ቁጥር አይገር ላይ ሰርቻለሁ፣ ሰላም ላይ ሰርቻለሁ፣ ተስፋዬ ላይ ማን ነው ጋሽ ተስፋዬ እንዴት ያሉ ባለ ታክሲ መሰለው። እንደውም እኔ እዛ ተሰራ ቂጤት ይሄ ከፋዩ በጭራሽ ሂሳብ ሰበስብ ታጠቅ ነው ስሜ ታጥቄ ነው መጣው። ደግሞ አንድ ቺኮች ሲመጡ እነ ኩኩሉን ጋቢና እነዚህ በኩሉን ኳላ እንደዛ ነው ስራ እንሰራ። አንተን አልነበር እንዴት ታዲያ ያስፈልገኝ ነበር? እኔ ከዚህም በላይ ነኝ። እኔ እኮ ጎማ ፈንድቶ ከገላ ሜክሲኮ እንደ ጎማ እኮ አገልግያለሁ። ሂሳብ በማሲንቆ ነበር እኮ መቀበለው። ለሊት ራሱ ተኝቼ እኔ እኮ መዴሌ ስል እኮ ነው ማድረው በእንቅልፍ ልቤ እኮ እኔ እኮ አንተን ነበር ስፈልገኝ ነበር። እንዲህ አይነት ምላስ ብረት አያቀልጥም እንዴ? በቃ ኢትዮጵያ አሉ ሚስቶች አሁን የጀመሩት ፋሽን ባሎቻቸው ድብን ሲያረጓቸው ሲያናዷቸው መኪናቸውን እየነዱ ያወጡና የባሎቻቸውን ሳይክል ማቆሚያ ላይ አቁሞት ባለው ሳይክል ማቆሚያ ላይ የሚመጣበት ፋይልና ቅጣት አይቅደሙ እኮ። አይ እኔ አሁን ሳስበው ለአሜሪካን እንደዚህ ተላላቅ ለሆኑ ራሻ ምናምን የሚሳኤል እንደዚህ እንትኑን የሚያመርቱት እነሱ ናቸው መሰለኝ አምርተው የሚሰሩት። እኔ በጣም እነ ሞሳድ ምናምን እነሱ በጣም ሚስቶች ኳርድ ናቸው። አይቅደሙ እኮ ጨዋታ እኛ እኮ አወቅን እንላለን እንጂ እነሱ እኮ እዚህ ነው እኮ የሚጫወቱት እኮ። በቃ አልኩ መንዳት ባችልም በአንቀልባ ሁሉ አሸክመው እንዲህ በተሸካሚ መኪናውን አሸክመው ቁጭ አርጋበት ትመጣለች። አትቅደም። እኛ አሁን ምን እኮ ኦ ማይ ጋድ እኔ ከየትኛው ፕላኔት እንደሚያመጡት ራሱ አላውቅም። ከየትኛው ፕላኔት ችግሩ እኮ ታዲያ ቅጣቱ ሲከፈል ከጋራ አካውንት አይደል እንደሚከፈለው ነው። ለየብቻ ነው ገበያቸው። የሆነ ቁጭ ብላችሁ ማለት ነው የሆነ ሰዓት ላይ ራሳችሁን ታዝባችሁት ነው አይ አሽቃበጥኩ አሽላለሁ በጣም ምንድን ነው ያሽቃበጥኩት እንደዚህ ብላችሁ አታውቁም ወይ? እኔ በራሴ ማሽቃበጥ ማለት ነው ራሴን ትዝብት ውስጥ ልከተው ነው የመጣሁት። አሁን በቀደም ለታ የቅዱስ ሚካኤልን ንግስ ላነገስ ሄድኩኝ ማለት ነው። ስሄድ እረፍዶብኝ ክላክስ እያረኩኝ እየተጨቃጨቁ ከሌላ ድራይቨር ጋር ምናምን እያልኩ ነበር እንደ ጎረምሳ ስሄድ የነበረው ማለት ነው። ከዛ ስደርስ ሰው ሁላ ሞልቶ ፓርኪንግ የለም እና ያለበት ቦታ 2 ሰዓት ብቻ ነው ከዛ በኋላ ቶው ይደረጋል ይላል ማለት ነው። ከዛ ላቁም አላቁም ምናምን እያልኩኝ የሆኑ ሰውዬ መጡና ከጎኔ ማቆም ጀመሩ ማለት ነው። ከዛ እዚህ ላቆምኩ ብዬ ፈራሁ ምናምን ነገር አልኳቸው ማለት ነው። ከዛ በቃ ወዲያው ተቀየርኩኝ ብዬ መጣሁ። ሰው አባቴ እንዴት ነው እንደምን ዋሉ እንደምን አደሩ እዚህ ላቆም ብዬ ፈራሁ እኮ ምናምን ስላቸው አሁንም እንደዛ ብዬ ዘይጅ አስተባባሪዎቹን ተጠይቃቸው ችግር የለም አቁም ብለውኛል። እንደዛ ከሆነማ እሺ ብዬ አቆምኩኝ። ከዛ አብረን እያወራን መሄድ ጀመር ማለት አሽቃበጥኩ ነው የምላችሁ። ቃላቶቼ ይቀየራሉ፣ ንግግሬ ይቀየራል። እንግዲህ እሱም ብለን ነው ቅዱስ ሚካኤልን ብለን ነው የመጣ ነው። እሱ እንግዲህ ያለው ነው የሚሆነው። ለእሱ ሰተን ነው መኪናችንን አደራ እንግዲህ እሱ ያውቃል እያልኩ ነው ከእሳቸው ጋር የምሄደው። እሳቸው አይደለም ያሉት እኔ ነኝ በቃ። ከዛ እሳቸው እኔ እኮ ጠዋት እነሳለሁ ብዬ ረፍዶ አይ አባቴ አይሞላም እኮ ድካማው እሱ የልብ አዋቂ አይደል እሱ ያውቀዋል ምናምን ምንድን ነው የማወራው ከሆዴ ይፈልቃል በቃ ቃላቶቹ ማለት ነው። ከዛ ገባን ምናምን አለቀ ምናምና ስወጣ መኪኔ የለም በቃ ጠላታችሁ ለዘላለም በህይወት አይኑር የለም። ከዛ በቃ እንደምንም ለፍቼ ምናምን ፊግራው ታርጌ ምናምን አመጣሁት መኪኔ ማለት ነው። ከዛ እሱ እኮ አይደለም የሚገርመኝ እንደዛ ሆኖ ስቲል ካልም ነኝ። ችግር የለውም እሱ ያውቃል። ይሄን መኪና እንደው ኖሮ ብነዳው ኖሮ ሌላ ነገር ውስጥ ነበር የምገባው። እሱ ያለውን የሆነ አይ ምናምን ያልኩ በቃ ደግሞ እንዲህ ማለትስ እንዲህ ሰያፍ ነው የሚሄደው። ከዛ በንጋታው ስነሳ ወደ ራሴ ተመለስኩ። ምን
ቅዱስ ሚካኤልማ እንድታነብ ያርጎሻል። ቅዱስ ሚካኤልማ የተማርሽ እንድትሆኚ ያርጎሻል። ቅዱስ ሚካኤልማ ምልክቱን ምንድነው የምታወሪው? ይሄን ሁሉ ብር እኔ በቃ በራሴ እርግጠኛ መሆን የምችለው አሁን መንገድ ላይ የሆነ ጋዜጠኛ አግኝቶኝ መንግስት ችግኝ ተክሏል ምን ይሰማሻል ብሎ ቢጠይቀኝ ማለት ነው ኖዊንግ ማይ ሌቭል ኦፍ ማሽቃበጥ ማለት ነው ይመቸው ችግኝ አሪፍ ነው ይመቸው በቃ ብዬ አላልፍም ልል የምችለው ማለት ነው። እንግዲህ መንግስት የሀገርን ገጽታ ለመገንባት ችግኝ የሚተክለው ነገር እንደ ሁሌም ይበል የሚያሰኝ ነው። ያው እንዳያችሁት እኛም ህዝቡ የአዲስ አበባ ነዋሪም ተባብረን በነቂስ ወጥቶ እሱ የቸከለውን ችግኝ ደግሞ ውሃ በማጠጣት ከመንግስት ጎን መቆማችንን ያው ለማሳየት ያላሳለሰ ጥረት አድርገናል። ከዚህም በኋላ እንደሆነ እንግዲህ የሚመለከተው አካል እንደዚህ አይነት ነገሮችን እያመቻቸ ይበል ይቀጥል የሚያሰኝ ነገር ነው። ምክንያቱም ችግኙ ከሀገር ከወገን አልፎ ነገ ኢትዮጵያ ችግኝ ኤክስፖርት የምታረግበት ደረጃ እንደርሳለን የሚል ተስፋ አለኝ ብዬ ነው የማወራው። ታዝባችኋል? ግን የኢትዮጵያ ቴሌቪዥን አንዳንድ የአዲስ አበባ ነዋሪዎች ብሎ የሚጠይቃቸው ሰዎች ስለየትኛው ስለምንድን ነው የሚያወሩት እስክትሉ ድረስ አሁን እሷ እንዳለችው ነው የሚያወሩት። አንዳንድ ነገር የምታውቁትን ነገር በቃ እንትን አድርገው ነው የሚያወሩትና እስቲ አንዳንድ የአዲስ አበባ ነዋሪዎችን በዚህ አጋጣሚ እንስማ ምን እንደሚሉ። አንዳንድ የአዲስ አበባ ነዋሪዎች ደግሞ ምን ነው ሆስፒታል ደግሞ ምን ይሰራሉ? አይ ልጅ ትንሽ እኮ ግሪና መማርኩኝ። ምን ነው ዝም ብሎ ትንሽ ነው አመመኝ። የሆነ ነገር ዝም ብሎ አመመኝ። ቼክ ላድርገው ብዬ ነው። ታየሁት። ጥሩ ናቸው ይባላል እዚህ ሆስፒታል። እንዴት በስመ አብ በጣም ጥሩ ናቸው እነዚህ የግል ሆስፒታሎች በጣም ጥሩ ናቸው። ከካርድ ጀምሮ ዋጋቸው ካርድ በጣም በቃ እኔ ልነግር አልችልም በእውነት። አሁን ካርድ 2,000 ነው የከፈልኩት። አሪፍ ዋጋ ነው፣ በጣም አሪፍ ዋጋ ነው። አብዛኛው የደዋ ሰው አፎርድ የሚያደርገው ነው ይችለዋል። ምኖትን ታከሙ ታዲያ? አሁን እኔም አግሬን አሞኝ ነው እንዳልክ የመጣሁት ስፔሻሊስት ዶክተር አለ ብላኝ እሱ እንደሄ ማለት ነው። በስመ አብ እንክብካቤያቸው እግሬን አመመኝ። ያዘዙልኝ ግን ፉል ቼክአፕ፣ ጉበት፣ ኩላሊት፣ የአይን፣ የነርቭ እንደገና ደግሞ የጨጓራ ሊገናኝ ይችላል። የራስ የቅል ምናምን ኤምአርአይ የሚሉት አይደል? ሲቲ ስካን። ለምን ከእግር ጋር ተያያዥነት አላቸው እነዚህ ጉዳዮች። በእውነት እንደዛ ነው ያሉኝ። አታውቅም ብታውቅማ እንደዚህ አተኛ በሆስፒታል ውስጥ። እሺ አልጋ ምናምን የያዙ ሰዎች ይስታል። አልጋ በፈጣሪ አልጋማ እዚህ አሁን ራሱ ለእግሬ አልጋ ያዥ ብሎኝ ነበር። አልጋ ያዥ ብሎኝ ግሉኮዝም ያስፈልግሻል እንደገና የነርስ ክትትል ብለውኝ አሁን ላሲዝ ነው። ብር ርካሽ ነው ተመጣጣኝ። ዝም ብሎ ትንሽ ብር ነው ዲፖዚት ብታረገው ሕክምናው ግን በጣም ልዩ ነው። የተሳለጠ ሕክምና ነው ያለው። እኔ ልጅ ልነግር አልችልም። መድኃኒት ምናምን እዚሁ አለ። ከግቢ መውጣት የለም። ይኸውልህ ላብራቶሪ አለ፣ ዞር ስትል ፋርማሲ አለ። ሁሉ ነገር እዚህ ነው። የትም አትወጣም። ታፍለህ እዚህ በቃ ፋርማሲው ደግሞ ልንገርህ መድኃኒታቸው አሁን ፓራሲታሞል አለ አይደለ? ለእግሬ ታዞልኝ ፓራሲታሞልና ኢንዶሚን ሁለቱን የታዘዘልኝ የእንግሊዙ ነው ብለው 1,200 እና 4,000 ብር የከፈልኩ። በጣም አሪፍ ነው። ብር በዛ ይመስላል ግን ዋጋው ምንድን ነው? ከእንግሊዝ ነው እና ከጀርመን ነው የመጣው ስላሉ አሪፉን ነው የሰጡኝ። መርጠው በእውነት ሁላችሁም ሞክሩት። እዚህ ስትመጡ ዋጋው ነው የሚያድን። ዋጋው አድኖ ነው ወደ ቤት ብትሄዱ ሳትታከም ዋጋው ያድናል፣ ይፈውሳል። ነው እናንተም በየግል ሆስፒታሉ ብራችሁን አጠፍጥፉ ነው ብለው። አመሰግናለሁ በጣም ቴንኪው። አሁን አልጋ ሊያዝ አሜን። እናንተንም ይማራችሁ። አልጋዋን ሊያዝ በደንብ ይላሉ። በተለይ ቀረጻ ኖሮ ማይክ ምናምን ሲጠጋ ምናምን በእውነቱ እንግዲህ በዚህ መንግስታችን ባረገው በተሳለጠው ምናምን ከካሜራ ውጭ ጓሮ የሚያለቅሱትን ለቅሶ እናውቀዋለን። እኔ በቃ ምንም እንዳሳስብሽ እኔ አብላለዋለሽ። እንዴት አድርገሽ ታጣስቻለሁ?
ሰላም እቺ በምስሉ በአካል የምታያት ልጅ በአንተ ገጸሙ ስለ አካለ ቋም ስለወደደችው አንተም እንደማይ ጥሩ አካለ ቋም ስላለ እንድትወዳት ስል በመጠየቅ እገኛለሁ። ውደዳት። ማን ነው አብላለው? በጣም ደስ ይለኛል። አንዳንድ ሰው ወይም አንዳንዱ እንዳይታችሁት ቁመናው ምናምን አለ አይደል? ድምጹን ስትሰሙት ያው የተፈጥሮ ጉዳይ ነው። በእርግጥ የሴት ድምጽ ሊመስል ይችላል። ግን እኔ ምን ጠረጠርኩ፣ አሁን ቀጥሎ ከምናየው ቪዲዮ ውስጥ መሀል አንዱን አግኝተውት ይመስለኛል። አንተ በማማሙት ሴት ፀጉር ቤት የሚሰሩ ወንዶች ሲያሙ ይላል። ነገር ልንገራችሁ፣ ሳምሪኮ ልታገባ ነው። ማረን ወይኔ ይቺ መሽቁቅ ለኔ ሳትነግረኝ አሁን እዚሁ ነው የምደውልላት። ሄሎ አንዴ ነሽ? ሰላም ነው? እንደው አንቺ ማግባት ከሌላ ሰው መስማት ነበረብኝ። እሺ እንኳን ደስ አለሽ። ለማንኛውም እንኳን ደስ አለሽ ብለሽ እንኳን ደስ አለሽ። አገርመላችሁ እኔ ላችሁ ከሳምሪ ጋር ጀምረን ነበር። የመጀመሪያ ዴት ልናረግ ስንገባ ማለት ነው። ያ ከልብ የምወደው መቀመጫዋ ስፖንጅ ሆኖ አላገኘሁትም። ከዛ በኋላ ዘጋችን። ሴቶች ምንም በቃ አይታመኑም ማለት አንድ የራሳቸው ነገር የሌላቸው በጣም ምክንያት። ከሰብሊ ጋር ግን ቤት ሆናችሁ ባኬኔ እና እሷ ነገር አብቅቶልህ እናንተ ደግሞ ምንድነው ተነጋግራችሁ አትፈቱትም? እንደ ችግራችሁ በቁም ነገር እኮ ተገናኝተን አወራን። ከልቤ እንደምወዳት ላገባት እንደምፈልግ ሲሪየስ አድርጌ ከነገርኳት በኋላ ምን ብትለኝ ጥሩ ነው? መጀመሪያ ከኔ ጋር ሪሌሽንሺፕ ውስጥ ከመግባት በፊት ወንዳ ወንድ ሁና ትለኝ። አሁን እኔ በማማሙት ምን ነው ሴት የሚመስለው? እቺ ወንድ አታቀም። ሴት አለውላት። በነገራችን ላይ ከዚህ በፊትም አንድ ሰሞን አንድ አጨቃጫቂ ሆኖ ነበር። ሴቶች ፀጉር ቤት የሚሰሩ ወንዶች ብዙ ጊዜ ከሴቶች ጋር ከመዋላቸው የተነሳ አወራራቸው፣ አክሽናቸው ምናምን ይቀየራል የሚል ነበር እና ወንድ ልጅ ሴት ፀጉር ቤት መስራት የለበትም የሚሉ ሰዎች አንድ ሰሞን መጥተው ክርክር እየተደረገ ነበር። እንደገና ደግሞ አሁንም በቅርቡ ከማደጎ ቦታ ጋር ከሴቶች ጋር ብቻ ነው ያደግኩት ብሎ አንድ ልጅ አይተናል እዚህ ቻናል ላይ ቪዲዮውን። በቃ እንቅስቃሴው የሚያደርገው አክት ምናምን ወደ ሴት ሄዶ አይተናል። እና እናንተ ምን ትላላችሁ? እንዴት ነው ከሴት ጋር በመዋል ወደ ሴትነት ይቀየራል ባህሪ? ሴቶችስ ከወንድ ጋር በመዋል ወደ ወንድ ይቀየራል ባህሪያቸው? ኧረ እባክህ ዝናብ እኮ ነው። ይበቃል እኮ በእናትህ ያዝ በቃ ይበቃል። አልበዛም? ምንድን ነው አያት እንዴት አባቷ ነው የምታምረው አለ። አያት አይደል? የዛሬን ብቻ ተባባል። የዛሬን ብቻ ዛሬ ከሷ ጋር ነው ማደር የምፈልገው። እንካ አጥና እንጂ አንተ አጥና እንጂ ሾፌር አይደል እንዴ? ምንድን ነው ለኔ እንደዚህ የምታረገው? አጥና እንጂ ደነዝ ባለቤት እኮ ናት። ኧረ እኛ ወንዶች ግን በጣም ነው የምናሳዝነው እንዴ። ማለት አሁን አንዳንድ ወንዶች አሉ አብራቸው ላለች ሴት ስልክ ገዝተው ሰጥቷት በዛው እነሱ በሰጧት ስልክ ብሎክ አድርጋቸው እየለመኑ ያሉ ብዙ ወንዶች አሉ። በገዛ ስልክ ማለት አንደኛ ስትሰጡ አንዴ ሰው ምረጡ ወንዶች፣ ሁለተኛ ደግሞ ሴቶች ቢያንስ የሆነ አለ አይደለ በሌላ ስልክ ገብታችሁ አትሊስት ብሎክ አድርጉ፣ ያን ስልክ መልሱ እንዴ ሌቦች። አይ ሌቦች አልኩት ደግሞ ሁሉንም ሴቶች አይደሉም። ሁሉም ሴቶች እንደዚህ ያደርጋሉ ማለት ሳይሆን አለ አይደለ እንደዚህ የሚያደርጉ ሴቶች አሉ። እነዛን ሴቶች ነው ሌቦች አልኩት። አታቀሳስሩኝ። ስነ ስርዓት እንደዚህ አይነት ነገር አይመቸኝም። በቃ እንደዚህ የሚያደርጉ ሴቶች ሌቦች ናቸው። ሌላ ነገር እኔ አላሰብኩም። የወንድ ልጅ ኪሳረሽ እኮ ገብርኤልን እንደዚህ አንተ አጥንት ሲመጣ ጾም ነበረው። ታውቃለህ? የጾም ፍስክ ነበር የጾም ሆነ እግዚአብሔር አሁን እንዴ ቴኒስ ምን አይነት ይቀራል። አያ ኪሳችንንም እኮ እንዴ ይቀራል።
ተማሪዎች እንደምታውቁት ደሞዜ ትንሽ ነው። የምቀበለውን ክፍያ ለትራንስፖርትና ለቤት ኪራይ ነው የማውለው። እስከዛሬ ሳስተምራችሁ እየተራብኩኝ ነበር ማስተምራችሁ። ከዛሬ ጀምሮ ግን ተርቤ ማስተማር ስለማልፈልግ እንዳስተምራችሁ የምትፈልጉ ከሆነ ከምታመጡት ምሳ ላይ ታስተርፉልኛላችሁ። ቲቸር እሺ። የጎዳና ተዳዳሪዎች ሲርባቸው ከሆቴል ትራፊና ተመላሽ ያወጣሉ። አንተ ሲርብ ከተማሪዎች ትራፊ ልታወጣ ነው? አዎ። ከእናንተ ውስጥ ምሳ ስታስተርፉ ለእያንዳንዳችሁ 10 ማርክ ይጨመረላችኋል። እኔ ካስተረፍኩኝ ማርክ ትጨምርልኛለህ? ምንድን ነው ያዝከው? ሽሮ። አንተ ካስተረፍክ 10 ማርክ ይቀነስብሃል። ያንተን ኮንክሪት ማንም አይፈልግም። አንቺ ምንድነው ማክሰኞ ለአቤል እንቁላል ምሳውን መቋጠርለት? ምን ነው አመመው እንዴ? እንቁላል እኮ ይወዳል። እኔ አልወድማ። አትውደዳ ምን አገባኝ? እና የማልወደው ምግብ በልቼ ልታመምልሽ? የልጄ ምሳ ትበላበታለህ? አዎ። ለምንድን ነው የምበላበት? እና ሳልበላ በባዶ ሆዴ ላስተምርልሽ? እከሳለሁ። ከሰሽኝ ተረባ አስተምር የሚለኝ ህግ የለም። አንድ ጥያቄ ልጠይቅሽ። ለወላጅ አባቱ ምግብ አታበይው? አበለዋለሁ። እኔም የእውቀት አባቱ ነኝ። ስለዚህ ዝም ብለሽ በእንቁላል ፋንታ ስጋ አርጊውሽ። ስጋ ወዳል። በባዶ ሜዳ አይደለም ዝም ብሎ መምህር የእውቀት አባት ነው ወላጅ ማለት ነው። ሁለተኛ አይሰራም። ምሳ ቋጥራችሁ መላክ አለባችሁ። ሃይዳድ ምን ሆነ ነው? አንዷ ልጅ እኛ ክፍል በጥፊ መታችኝ። እንዴት? ጉርዷ ቂጧ ውስጥ ተወጥፎባት ሳወጣላት ዞራ በጥፊ መታችኝ። አንተ ምን ሆነ ነው? እንደዚህ እኮ አይደረግም። እንዲህ ዞራ በጥፊ ነው የሚሉክ። ሁለተኛ እንደዚህ እንዳታደርግ። ኧረ እኔ ሁለተኛ አላወጣላትም። The next day ሃይዳድ ዛሬ ደግሞ ምን ሆንክ? ዛሬም ያቺ ልጅ በጥፊ መታችኝ። ለምን? ጉርዷ ቂጧ ውስጥ ሲገባባት ጓደኛ ያወጣላት። ካሪ አንተን ለመታች እሱን እንዳመታው ብዬ መልሼ ስወጥፈው መተናል። ከቻይና በራይዝ ኑድልስ ነው የመጣ ነው። ወለይ ሚውሻ እንዴት ነው የምስበው? ወገን ደቂቃውን አይቼዋለሁ። ጠቅ አላረገችላትም ወገን። አረ እዚህ ጋር እንደ ማዳበሪያ እየጠቀጠቀች ነው። ያቺ አንድ በተንጠቅ ማድረግ አቅቷታል። ባከነች። ወጥ ጭማሪ ፓስታ ጭማሪ ተጨመረላት። ይቺማ ሲጃራ ትጠጣለች። እንዴት ነው የምስበው? ሳብን ያረገችው ይቺ እንጀራ መብላት አስባችሁታል? እንደ አምፖል ነው ጠብቅ ያረገች የምትልከው። አረ ደቂቃውን ንገሯት ግን ለዛ ሴትዮ። እቺ እንኳን የሸመተ ያረሰ ይችላታል። ግን አታሷሹኝ። እኔ ሆዳም ቸክ ወዳለሁ። እዚህ ጋር ሆኖ እኮ እኔንም ትስበኛለች። ቆይ ከፍ ልበል ለሴፍቲ። ይኸው ኑድሉን ጨረሽው። ምን ይሁንልሽ አሁን? እስኪ ቆይ ምንድነው? ትሪውን ትበለው ይሆን? በድጋሚ ገሰረችው። እኔ በቃኝ። እኔ ራሱ በቃኝ። ቤቲንግ ውርርዶች አሉ አይደል? ያለው ኦንላይን ነው አይደል? ኦንላይን። ስለዚህ አንድ በኦንላይን የተጠቀሙ ሰዎች በጣም የገረመኝን ነገር ልንገራቸው። እዚህ ጨዋታ ላይ ድራማ እንዳለው የሚያስታውቀው ነገር ቤቲንግ ስትወራረድ የፈለገ ታምር ደፋር ተወራራጅ ቢሆን 200 ሺህ ብር 300 ሺህ ብር ኮሬክት ስኮር አይመጣም። ኮሬክት ስኮር ወይም ደግሞ ጨዋታው 4-2 ያልቃል ብሎ አንድ ሰው የፈለገ ታምር ቢመጣ 200 ሺህ እና 300 ሺህ ብር እርግጠኛ ካልሆነ በስተቀር ማለት ያውም ደግሞ በሊግ ውስጥ ተጫዋች የነበሩ በጥርጣሬ አሁን የተያዙት ማለት ነው። ተጫዋች የነበሩ አሁንም በኢትዮጵያ ሊግ ውስጥ አስተዋጽኦ በማድረግ ላይ የሚገኙ ሰዎች ይሄ አሳፋሪ ነው ማለት። በኢትዮጵያ ሊግ ላይ ብትገምት ደፍረህ 4-2 ማንም ሰው የመገመት እድሉ ሬር ነው። አንድ ሰው ሊገምታቸው የሚችላቸው ኮሬክት ስኮር 1-0፣ 2-1፣ 2 እኩል፣ 1 እኩል የሚሉ ውጤቶች ናቸው። 4-2 እሺ ተሳካለት እንበል። 4-2 ብሎ ኮሬክት ስኮር ሄደ። እንዴት አንድ ሰው እርግጠኛ ሳይሆን በ300 ሺህ ብር አስይዞ ይሄዳል? ስለዚህ ጌም እንዳለ በኢትዮጵያ እግር ኳስ ላይ እየተሰራ ያለው ድራማ ምን ያህል እንደሆነ አድማጮች ታዘቡ፣ የስፖርት ቤተሰቦች እዩት። ክቡራትና ክቡራን እንግዲህ ሰሞኑን በጣም የሚገርም ነገር ለራሱ የእግር ኳሳችን ስፖርቱ ላይ ያለውን ችግር እንደምታውቁት ነው። እንደገና በዚህ መልኩ ማጭበርበር ቁማር ለቤቲንግ ተብሎ ውጤት ማጭበርበር ተጀምሯል። እንደዚህ አይነት ዘገባዎችን ደግሞ ጋዜጠኞቹ ስፖርት ጋዜጠኞቹ ሲዘግቡ በጣም ብዙ ጊዜ ታውቃላችሁ። ከዚህ በፊትም ከፌዴሬሽኑ ጋር ምናምን ብዙ ጭቅጭቅ አለና ጋዜጠኞቹና ፌዴሬሽን ውስጥ የሚሰሩት ኳስ ተጫዋቾቹ ምናምን ሰጣ ገባ ውስጥ ይገባሉ። ለምን ተተቸን ነው ነገሩና ከነዚህ ከጋዜጠኞች መካከል ከስፖርት ጋዜጠኞች መካከል በዚህ ምክንያት ራሱ በጩቤ የተወጋ ጋዜጠኛ ነበር። ነገር እንግዲህ አሉላ ወደ ቤቱ በሚሄድበት ሰዓት 2 ሰዎች ናቸው ነው የሚለው። አሉላ እንግዲህ ራሱ እንደነገረን 2 ሰዎች ናቸው ስድብ አዘል ነገር ተናገሩኝ አለ። ከዛ ምንድነው ብዬ ዞር ስል አንደኛው ለመያዝ በሚመስል መንገድ መጥቶ ያዘኝ፣ ሌላኛው የሚገላግል መስሎ በያዘው ጩቤ ትከሻ አካባቢ ወጋኝ ነው የሚለውና አርፈም ማትቀመጥ ከሆነ ስለ ኢትዮጵያ እግር ኳስ በተያዘ የምታወራውን ነገር የምታወጣው መረጃ ማታቆም ከሆነ ምላስን እንቆርጥልሃለን፣ በዚህ ማትማር ከሆነ እንገልሃለን ብለው ጭምር ነው ማስፈራሪያ ሰጥቶኝ ሄዱት ነው የሚለውና
ያው እሱም እንደሚለው ከሆነ እኔ ስለ ኢትዮጵያ እግር ኳስ ከመተቸትና ሐሳቦችን ከመስጠት ውጪ ከማንኛውም ሰው ጋር ግጭት የለኝም ነው የሚለው። ከየትኛውም ሰው ጋር ግጭት የለኝም፣ ከማንም ሰው ጋር ፐርሰናልም ግጭት የለኝም፣ ቢኝም ምንም አይነት ነገር የለብኝም። ነገር ግን በተደጋጋሚ እንዲህ አይነት ዛቻዎች ይደርሱ ነበረ። በስልክም በተለያዩ መንገዶችም ዛቻዎች ይደርሱ ነበረ። ክሶችም መጥተውብኝ ነበረ። አሁን እንግዲህ ወደ ኃይል ጥቃት ነው የሄዱት። ክሱ አልሳካ ሲላቸው ወደ ኃይል ጥቃት ነው የሄዱብኝ የሚል ሐሳብ ነው ያለው። እነማናቸው እነዚህ አካሎች? እንግዲህ ፖሊስ የሚደርስበት ነው የሚሆን። ለፖሊስ አመልክቷል። ህግ ያለበት አካል ነው። በህግም ስለተማመነ ህግም ያግዘኛል ብሎ ስላሰበ ለፖሊስ ጉዳዩን አመልክቶታል። የአካባቢ ፖሊስ ጣቢያም ጉዳዩን በሲሪየስ ይዘውት ጥቃት አድራሾቹን ለመያዝ ወይም ለመከታተል ጥረት እያደረጉ እንደሆነ መረጃዎች እየጠቆሙ ነው የሚገኘው። በጣም የሚገርመው ነገር ሌላም በተጨማሪ ምን ብሏል? ወደን አይደለም የውጭን ኳሶች በጣም በዛ አድርገን የምንዘግበው የሀገር ውስጥ ለመዘገብ በጣም ተቸግረናል እያሉ ነው። እና ተጫዋቹን በግል እንዲህ ቢያደርግ ብለው አስተያየትም ሲሰጡ በግልም ጥቃት ዛቻ ምናምን ይላካል ፌዴሬሽን ሲባል እንደዚህ እና በጣም አስቸጋሪ ሁኔታ ነው ያሉት። እስቲ የተወጋው ጋዜጠኛ ከአንደበቱ የሚለውን እንስማው። አድማጭ ተመልካቾች አዲስ ነገር አለ፣ ይፋ አላረገውም። አዲስ ነገር አለ፣ ይለቅና እናነሳዋለን። ከዚህ ለዓለም ወረድ እየተደረገ ባለው ትንቅንቅ ጋር በተገናኘ አዲስ ሰበር ዜና አለ። ግን ያው እስኪ ትንሽ ቁስል የሚያገግም በሀገር ውስጥ እግር ኳስ ላይ ዘግበ ትርፉ በጩቤ መወጋት ስለሆነ ትንሽ ላገግምና አነሳዋለሁ እንጂ ሰበር ዜና አለ፣ አነሳዋለሁ። ይለቅ፣ ፕሪሚየር ሊግ ይለቅ። እዚህ ጣቢያ ላይም ባይሆን ሌላም ጣቢያ ላይ ቢሆን አነሳዋለሁ፣ ማህበራዊ ትስስር ገጽ ላይ ማሰፍረዋለሁ። ለዓለም ወረድ እየተደረገ ባለው ትግል ላይ አዲስ ሰበር ዜና አለ፣ ሀሳቦች አሉ። ፕሪሚየር ሊጉ ሐሙስ ካለቀ በኋላ ያው ጋዜጠኝነት ብዙ ፈተናዎችን ያስተናግዳል። ብዙ የሚያስተናግዱ ነገሮችን፣ ዛቻዎች ብዙ ይደርስብሃል። ግን እናነሳዋለን፣ ምንም ችግር የለም። ተሰበር ዜና አለ ከዓለም ወረድ እየተደረገ ባለው ትንቅንቅ ጋር በተገናኘ። ግን አንድ ማንሳት ፈልገው ነጥብ ምንድነው እዚህ ጋር በተገናኘ ክቡራን ተመልካቾች ድሬዳዋና ሽረ እንዳስላሴ ባደረጉት ጨዋታ ላይ ኢትዮጵያ ውስጥ የሚገኙ በርካታ የውርድ ተቋማት ወይም የቤቲንግ ተቋማት በርካታ ሚሊዮን ገንዘቦችን አጥተዋል። በድሬዳዋና በሶል ሽረ ጨዋታ 4-2 ይጠናቀቃል ብለው ኮሬክት ስኮር 4-2 ድሬዳዋ 4-2 ያሸንፋል ብለው ኮሬክት ስኮር የተወራረዱ ብዙ ሰዎች አሉ። እጃችን ላይ መረጃው ገብቷል። እሱን በቀጣይ ይፋ አድርገዋለሁ እነማን እንደተሳተፉ በዚህ የውርድ ስራ ላይ። አስቡት፣ በጣም እርግጠኛ ሆነው 4-2 ይሆናል ብለው አሲዘው በአንድ እንግዲህ እንደሰማ ነው 300,000 ብር አንድ ሰው ምናምን ያስይዛል። እና ያ በስንት እንደሚባዛ አስቡት። እና በሚሊዮኖች ነው የተጭበረበረው። ከዚህ በፊት በጣሊያንም ክለቦች ላይ እንደዚህ አይነት ነገር ታይቶ ብዙ እርምጃ ተወስዶ ነበርና አሁን ዞሮ ዞሮ እኛ ሀገርም መጥቷል። በጣም ያሳዝናል። እና ይሄንንም ስኮር እንዲመጣ ሆን ብለው ራሳቸው ግብ ላይ ለማግባት የሚሞክሩ ተጫዋቾችም ታይተዋል። ኢትዮጵያ እግር ኳስ ውስጥ አጋጥሟል የተባለውን ቁማር የስፖርት ጋዜጠኞች እየዘገቡት ይገኛል። 4-2 እንዲያልቅ የተፈለገው ጨዋታም 4-2 ተጠናቋል። በድሬዳዋ ከተማና በሱል ሽረ መካከል የተደረገ ሲሆን እዚህ ጋር የምትመለከቱ ተጫዋች ግቡን ባያስቆጥርም ነገር ግን ተከላካይ ሆኖ በራሱ መረብ ላይ ነው እንዲህ አይነት ሙከራ ሲያደርግ የነበረው። ታዲያ በሚሊዮኖች ገንዘብ ከአቋማሪ ድርጅቶች ተገኝቷል እየተባለም ጉዳዩ እያነጋገረ ይገኛል። የስፖርት ጋዜጠኞች ደግሞ ጉዳዩን እየተነተኑት ነው በዚህ ሰዓት ላይ የሚገኘው። ማፈር ነው ያለባቸው። በጣም አሳፋሪ ድርጊት ነው። በህግም ሊጠየቁ ይገባል፣ ከሊጉም ሊታገዱ ይገባል ነው የምለው እኔ። በደንብ ተመርምሮ ይሄ ከላይ እስከታች በቼን ስለሆነ የሚሰራው መስተካከል አለበት። እንኳን ዘንቦብሽ እንዲሁም ጤዛነሽ የሚባለው ነገር እኛ በዚህ ኳስ ችግር ላይ ይሄ ተጨምሮበት የት እንደምንደርስ በጣም ያሳዝናል። እንደው ስለ ትችት ካነሳን አይቀር ጋዜጠኞች በመተቸት አይደል የሁሉ ነገር የሚደርስባቸው። በአንድ ወቅት ጥላሁን ገሰሰ ስለ ጋዜጠኞች ትችት እንደዚህ ብሎ ነበር። ሲሰድቡኝ አሚን ብዬ የተገዛው ሰው ነኝ። አንድ ነገር ልንገር፣ ትክክለኛ እከሌ ነው አልልህም። ጋዜጠኛ ነው፣ አሁን ጠፍቶ ሄዷል። ምን አለ በኋላ ስልክ ደወልኩለት። ለምንድን ነው እንዲህ ያለ ስድብ የምትሰድበኝ ብዬ ጠየቅኩት። አንተ የበላህ እኔ ልሙት አለኝ። እኔም በመስደብ ነው እንጀራ የምታገኘው? ስደብኝ አልኩ፣ ፈቀድኩለት። እንደዚህ አይነት ነገር አለ። እኔ እኮ እንዴ ጋዜጠኛውን ቢሆን ይደግ እኮ ነው እንደው እኔ ጥሩ እኔ በጥላሁን ካንተ አንቱ ያሰኙኝ ጋዜጠኞች ናቸው።
እንዴ ጥሩ ገነን ብቻ አይደለም መጥፎም ሲሰራ ሙልጭ አድርገው ሲሰድቡኝ አሚን ብዬ የተገዛው ሰው ነኝ። እኔ አይደለሁም የምመለሰው አንባቢያን ናቸው ጦርነት የሚገጥሙት ከጋዜጠኞች ጋር። እኔ ያን ሰው ገዝቼው አይደለም። ልወቀስ ሰው ካልተሳሳተ እንዴ እድገት ሊያገኝ አይችልም። ግን ለምን ለትንሽ ፍራንክ ህልውናውን እንዴት ይሸጣል? ስለዚህ ትችት ጥሩ ነው ሊያሳድጋልም ነው። አጉል አንዳንድ ሰዎች ተገዝተው ከሚያረጉት ውጪ ማለት ነውና መተቸትን መለመድ አለበት። ተተቸው ብሎ ሰውን በስለት መውጋት ማስፈራራት ትችቱ ደግሞ እንደ እንትን መሆን አለበት አላርን ለፍሬ የሚያበቃት አይነት ትችትም መሆን አለበት። ዝም ብሎ በጥላቻ ስድብ ምናምን ሳይሆን ይሄ ቢሆን ይሄ ነው እዚህ ጋር አስተታለ እዚህ ጋር ያለ ብሎ መደረግ መለመድ አለበት። እኛ ሀገር ትለያያለሽ እኮ ያለ እኮ ነው ምንድነው መለያየት ትለያያለሽ። እሱን ሳገባ 13 ዓመቴ ነው ብልሽ እንደው አታምኒኝ ማለት አይማክ የመጀመሪያ ልጅ ማሰራት ኮለሽ ልክ ነሽ። የመጀመሪያ ባሌ ነው በቃ እሱ ነው ባሌ ሲባል እሱ ነው ባሌ በቃ ሌላ ምን አለ። ግን ያው እንግዲህ ሆነና ወለድ ማለት ነው እንግዲህ የ20 ዓመት ልጅ አለን ማለት ነው። እና ያው በመሃል ነገሮች አልሆኑም። ያው እሱም እንግዲህ ወደ የሚፈልግበት መንገድ ሄደ ወይም ደግሞ ማረሚያ ቤት ቆይቷል። እዛ አንድ ዘፈዝፈኝልኝ አለኝ። ማረሚያ ቤት ሆኖ አንድ ዘፈዝፈኝልኝ እባክሽ ከነበርኩበት ህይወት ወደ ነበርኩበት ህይወት ለመመለስ ዘፈን ያስፈልገኛል አለኝ። እሺ ይሄ ነው እንግዲህ ታሪኩ ማለት ነው። ኦኬ ዘፈን ያስፈልጋል። አዎ ክፈለኝ። በቃ እንደ ዘፋኝ ተዋዋልን። አንተየን አመለሸጋው የማር ወለላው አመሰሉ እንግዲህ ሰሞኑን አነጋጋሪ ኢንተርቪው አድርጋለች። አንዳንድ ከዛ ውስጥ ወጥተው የታዩ ሀሳቦች አሉ። አንዱ የተነሳባት የእድሜ ጉዳይ ነው። አንዱ ደግሞ ከወርቁ አይተነው ጋር የነበራትን ግንኙነት ክሊር አድርጋለች መታ ማለት ነው። ያን ዘፈን የዘፈንኩለት ያው ዝፈኝልኝ ስላለኝ ክፈለኝ አልኩት። እንደውም ክሊፑን ካስታወሳችሁ ከሱ ቤተሰቦች ጋር ሄዳ ምናምን ነው የሰራችው። ቆንጆ ዘፈን ቆንጆ ክሊፕ ነበር። አግብቻለሁ ያው ወሬው ወራላል። አንቺም ሰምተሽ ነው ጠየቅሽኝ። እንዴ ታራኬታ አግብቻለሁ እግዚአብሔር ይመስገን። ልጆቼን የሚወድ እኔን የሚወድ አግብቻለሁ። እሰይ እንኳን ደስ አለሽ በአምላክ። ስለዚህ መቼስ በቀለበቶች አንላቀቅም ችግር የለውም። ግን ያው አሁን ኢኮኖሚውም እንደምታየው ነው። ስለዚህ ፋሚሊ ካወቀው ልጆቼ ካወቁ እንደዚህ ነው ማምለጥ አይቻልም። አይ ይቀጥላል እንደርስበታለን። አይሆንም ይሄ መሆን የለበትም። እንዴ ድግስ ያስፈልጋል እንዴ በደንብ ገና ቤሎ ሊለብስ ነው ታባቱ እዚህ በእናት ማግባቷንም ይፋ አድርጋለች። ግን የእድሜ ጉዳይ ላይ በ13 ዓመት ያግብቼ በ14 ዓመት የወልጅ ያለው የ20 ዓመት ልጅ አለኝ ስትል በድምሩ የ34 ዓመት ልትሆን ነው። እና ከዚህ በፊት ደግሞ ፋይል የተደረጉ ኢቲቪ ውስጥ ማአት ከነማና ልሞሽ ጋር ምናምን ዘፈኖች አሉና በጣም ወደ ኋላ የሆኑ አይገጥምም እየተባለች ነው። ልጅሽ ምን ይላል እንዴ? ልጄ ምን ይላል እኮ ነው የማኖረው። ጉድ እኮ ነው እንዴ። ለብሼ ስወጣ ያየኛል። አምሽተን ደናደሪ ደናደር እስከመጣ ተባብለን ለሊት ደግሞ ሲሄድ ከፍቶኝ ነው። ገብቶሻል? ስለዚህ አሁን እዛ ጋር ልጅሽ ምን ይላል? እኔ ራሴ ማላውቀው ልጅ አለ እንዴ እላለሁ አንዳንዴ ማለት ነው። እሱ ግን እናቴ ኮሜንት አታንቢ ይላል። ገብቶሻል? እናቴ ለምን ኮሜንት አንብልሽ? አዎ ሌላው ምንድነው ሰዎች እዚህ ጋር አሁን ኢንተርቪው ላይ ትንሽ ችግር አለ። ሰዎች ኧረ ልጅሽ ምን ይላል እንደዚህ የሚሉት መድረክ ላይ ከምታረገው እንቅስቃሴ አክት አኳያ ነው እንጂ ለምን ትዘፍኛለሽ ከሚለው አይደለም። እሷ መልስ እየሰጠች የነበረው ግን ከመስፈኗ ጋር እያይዛ ነበር መልስ ስትሰጥ የነበረው። መስፈኗማ እንጀሯ ነው፣ ልጇን ያሳደገችበት ራሷስ የምትኖርበት ምናምን አይደል? ይሄ ሙያዋ ነው። እሱ ላይ ሳይሆን ብዙ ጊዜ ሰዎች መድረክ ላይ የምታረገውን እንቅስቃሴዎች ነው እንድታስተካክልና አለባበሷን ምናምን ነው ኮምፕሌን የሚያደርጉትና በዛ መልኩ ሳይሆን የመለሰችው እሷ ከስራ አንግል ነው የመለሰችው። ግን ሰዎች
ኮመንት የሚሰጡት ባለባበሷ ነው። ህይወት ፍልስፍናችሁ ምንድን? ነፃ ሰው መሆን ውሸታም አለመሆን። ዋው ዘና ብለህ ሰዎችን ወደህ መኖር። ስትነካ ምሪ፣ ስትወድ ምግር ማጠብ፣ አለማስመሰል። ገብርኤል ማታ ማታ ግን አጥበዋለልሽ የለ እግሩን ሳጥቦ ግን በጣም ያው ቀይ ነው። በጣም እሱ ሰውነቱ በጣም አይችልም እና አውራ ጣቱ ላይ ውሃ ይዞ አይዋል። ውሃ ቋጥሮ የቆመበት ቅልት ብሎ ያ ውሃ ቋጥሮ አይዋል። ዳት በቃ ይገለኝ ነበር። ያ ዋጋ ለኔ ነበር የሚከፈለው። እንደማንኛውም ተማሪ የሆነ ነገር አርጌ ማለፍ አርጎ ሊያሳልፈኝ ይችል ነበር። ገብቶሻል? ግን ከአንድም ሁለት ስራ ሰርቶ ከሚያገኛት ገንዘብ እንዳለ እኔ ላይ ነው በቃ ኢንቨስት ልትደረገው። የተሻለ ልብስ ለብሼ በቃ ቆንጆ ሆኜ ከማንም ያላነሰ ኑሮ እንድኖር ቤተሰባችን አጠቃላይ የሚከፍለው የነበረው ዋጋ ዛሬ ደርሼ እኔ ምንም ባደርግ የማልጠግበው ለዛ ነው። ምንም ባደርግላቸው አልጠግብም። በቃ ሁሌ የሆነ ነገር ለነሱ ባደርኩ ቁጥር ነው የሚታየኝ ያኔ ልጆኜ እግሩን ሳጥቦ ውስጥ እግሩ ውሃ የሚቋጥር ነበር እና ነግሬሻለሁ። አታንሺ ብዬሻለሁ። አሁን ልንላቀስ ነው ያንቺ ልጅ። ለዛ ነው እሱን ነገር አታንሺ ቤተሰብ ነገር አልኩሽ። የሚከፈልልን ዋጋ ብዙ ነው ሳናውቀው እኛ የሚከፈልልን በተለይ የኢትዮጵያ ቤተሰብ የሚከፍልልን ዋጋ ብዙ ነው እና ዛሬ ላይ ደርሼ አሁን እኔ መቅዲ ለቤተሰቦቿ እንደዚህ ያደረገች መቅዲ እንዲያደረገች ሲባል የሆነ ትልቅ ነገር ያረኩ ይመስላል። ለኔ ግን ገና ከፍዬም አልጨረስኩም እና ኦልዌይስ አስ አ ፒክቸር ነው የሚታየኝ። በቃ የሆነ ነገር ስትይ ልጆኜ ሳጥበው ያ በጣም ያምራል እግሩ ይሄ ብርቱካን ይመስላል ቀይ ነው ምናምንና እዛ ውስጥ ያለው ውሃ የመቋጠሩ ነገር ለኔ የተከፈለ ዋጋ ነው ያለሽና እናትሽን አባትሽን ስታይ ምንም ብታደርጊ ዛሬ አትረኪም። እኔ አረከም እውነት ለመናገር እግዚአብሔር ከዚህ በላይ ሰተኸኝ በምድር እያሉ ከዚህም በላይ ባረኩላችሁ። መቅደስ ጸጋዬ እንግዲህ ለአባቷ ያላት ፍቅር ይታወቃል። እንደውም ብዙ ጊዜ ስለ አባቷ ብዙ ኢንተርቪዎች ላይ በቀረበች ቁጥር ስለምታወራ እንደው ስለ እናትሽ እንኳን አውርተሽ አታውቂም ብሎ ፍጹም ጠይቋት ነበርና ስለ እናቷም ያላትን ፍቅር እናት ነች በሚል እዛም ላይ ተናግራለች እና በተለይ ግን ለአባቷ የሆነ የተለየ ነገር እንዳላት ግን ያስታውቃል። ማዳም ቅመሞች እንዴት ናችሁ? የራሳችሁን ህይወት ትታችሁ ለቤተሰባችሁ የምትኖሩ ከልጆቻችሁ ረጅም ዓመት ተለያይታችሁ የምትኖሩ እህቶቼ ጉልበታችሁን በሰው ሀገር ላይ ደክማችሁ ለፍታችሁ ሀገራችሁን ለማየት ብትናፍቁ ሁሉ ከልቤ አከብራችኋለሁ። እንዴት ናችሁ የማዳም ቅመሞች? ለማዳም ቅመሞች ማውረጃ ቦታ ይኖራችሁ ላለው ለማዳም ቅመሞች ብቻ ነው የመልእክት። ማውረጃ ማለት ሁሌ እላለሁ ወደ ልብ ይመላለሳል። እኔ እንግዲህ አሁን ያለሁት ቦሌ አካባቢ ነው መኖሪያ ቤቴ። ከቦሌ ተነስቼ ወይም እናንተም እንግዲህ ከሁላችሁ ቦታ ከመገናኛ ተነስታችሁ ሳሪስ አቦ ወይም ሴሚሲ ለመሄድ ብትፈልጉ ማውረጃችሁን ታውቃላችሁ አይደል? በቃ መገናኛ ተሳፍራችሁ ሴሚሲ ወይም ሀያት እንደምትወርዱ ካወቃችሁ በመሀል ያለቻችሁን አጭር የታክሲ ቆይታ አታባክኗትም አይደል? ወይም ደግሞ አያደክማችሁ። ምክንያቱም እንደምትወርዱ ታውቃላችሁ፣ ጊዜያዊ እንደሆነ ታውቃላችሁ። የተሳፈራችሁበት ታክሲ የተሳፈራችሁበት ትራንስፖርት ጊዜያዊ ነው። ከመገናኛ እስከ ሀያት የማዳም ቅመሞች እኔ በዚህ ሰዓት የተሰማኝ ብዬ ማስበው የምትወርዱበትን ጊዜ መጥናችሁ መቼ መውረድ እንዳለባችሁ የተሳፈራችሁበትን የስደት ህይወት፣ የተሳፈራችሁበትን የጭንቅ ህይወት፣ የተሳፈራችሁበትን የናፍቆት ህይወት ማውረጃ በጁለት አይደል? ተሳፍረናል። የህይወት ውጣ ውረድ በአንድም ሆነ በሌላ መንገድ ብዙ ዋጋ እያስከፈለ በስደት አላችሁ። የት ጋ ነው የምትወርዱት? ነው የማረፊያ ቤት ነው። መውረጃችሁን ካወቃችሁ ወይም የተሳፈራችሁበትን አውቃችሁ የምትወርዱባትን ካወቃችሁ
ጊዜያዊ ነው እና ተስፋ ያስቆርጥን። አይኖ ይከብዳል፣ በጣም አድካሚ ነው፣ ግን ደግሞ እንደምትወዱ ታውቁታላችሁና አይዟችሁ፣ ሁሉ ነገር ያልፋል፣ ጊዜያቶች ይተካሉ፣ አይዟችሁ ነው ያው መልእክቱ። ለተወሰነ ጊዜ ሰርታችሁ በሰራችሁትን ገንዘብ ደግሞ ወርዳችሁ ከዛ ከምትሰሩበት ቦታ አቆማችሁ ደግሞ የራሳችሁ ነገር ይኖራችሁ ወደ ሀገራችሁ ተመልሳችሁ አይነት መልእክት ነውና እስከ መቼ ሁሌ እዛ እንደማለት ነው መልእክቱ ይመስለኛል። አሪፍ መልእክት ነው የመከረችው ይመስለኛል። እንደምታውቁት በባለፈው ትንሽ ከማዳም ቅመሞች ጋር አንዳንድ የሰራችሁ ነገር ትክክል እንዳልነበረ ተነግሯት ነበር። እሷ መልስ ሰጥታበት ነበረ። ከዛ ጋር ተያይዞ ደግሞ አሁን ጥሩ ምክር አምጥታለች ማለት ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁት በሚቀጥለውም አሪፍ የሆነ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።